ረስተሽ ይሆናል እንጂ ተደፍረሽ ይሆናል እኮ አሌክስ አብርሃም። ይሄ በሰው አምሳል የተፈጠረ ጄፒ ኤፕስታይን የተባለ የላጠጠ ሀብታምና ባለጌ ግለሰብ በግል ደሴቱ የ16 እና የ17 ዓመት ልጃገረዶችን እየወሰደ ለቢጤዎቹ ታዋቂ ሰዎች የግብረ ስጋ ግንኙነት ያቀርብ ነበር ተብሏል። ይህ ዜና ከተነገረ ጀምሮ የኢትዮጵያውያን መነጋገሪያ መሆኑ አስገርሞኛል። ለምንድን ነው የገረመን? ወይስ ዓለም ስለተንጫጫ ብቻ አይቅርብም ብለን ነው? እስኪ ወደ ራሳችን እንመለስ። ኢትዮጵያ ውስጥ ተደፈርኩ ብለው የሚከሱ ሴቶች ቁጥር በዓመት ምን ያህል ይመስላችኋል? በተመዘገበው መረጃ መሰረት ብቻ ከ100 ሴቶች መካከል 12ቱ ጥቃት ይደርስባቸዋል። ይህ የታወቀውና ከፍተኛው ነው። በብዛት ከሚደፈሩት ሴቶች አንዷ ብቻ ናት ወደ ሕግ የምትሄደው። አንዷ ብቻ። አብዛኛው የኢትዮጵያ ሕዝብ እንኳንስ ሊከስ 60 በመቶ የሚሆነው ፖሊስና የፖሊስ ጣቢያ በሌለበት የሕግ ከለላ በማያገኝበት ገጠርና በረሃ የሚኖር መሆኑን ስናስብ ደግሞ ሁኔታውን የከፋ ያደርገዋል። ተደፈርኩ ካለች በቃ ለቤተሰቦቿ በግስጥና ጠቅልላት ነው የሚባለው። ከነዘፈኑ እንኳን እንደዚህ አይደል የሚባለው። ዳሌዋም ዳሌ ነው ባቷም መልካም ባት፣ ደጀጠኙ በስቶ ሲመከርባት፣ እኔማ ለመላእክት ምን ላገኝባት፣ ሆዴም ከወደዳት ልቤም ካሰባት፣ ቢጠፋም ስሜ ነው የሚጎድፍባት፣ ለግረሙ ቃል ደርስም ብከሰስባት፣ አልሞት አልገረፍ ብጠየቅባት፣ እኔስ ምን ሊቆጨኝ ብሰየፍባት፣ ፍርዱን አውቀዋለሁ የዛሬን አባት፣ ግፋቢል ኃይሉ ጋር እንዲባልባት፣ ጠቅልለህ ውሰድ ነው ፈርመህ አግባት፣ ያዘጇን ዝጋ ደጇን ነው የሚባለው። ብዙ ደጆች ተዘግተዋል። ከፍተን ከማየት ይልቅ የውጩን ፍትህና ዜና በከፈተው በር ለመግባት እየተጋፋን ነው። በተለያዩ ጊዜያት በተሰሩ ጥናቶች ተመስርቶ የተቀመጠ ግምት እንደሚጠቁመው ግልጽ መደፈር ባይደርስባቸው እንኳን የወሲብ ትንኮሳ የሚፈጸምባቸው ሴቶች ቁጥር 51 በመቶ ይደርሳል። ማለትም ከግማሽ በላይ። የሚገርመው ደግሞ ብዙዎቹ የተፈጸመባቸው ድርጊት ትንኮሳ መሆኑን አያውቁ። አንቺን የምታነቢው ረስተሽ ይሆናል እንጂ ተደፍረሽ ይሆናል እኮ። አንተም ተንኮሰህ ይሆናል። ሌላው አስከፊ እውነታ በአማራ ክልል ከነበሩ 26 ሚሊዮን ተማሪዎች መካከል ግማሾቹ ወይም 13 ሚሊዮን ሴቶቹ ነበሩ። በ2019 ዓ.ም በኮቪድ ምክንያት ትምህርት ተዘግቶ ሲከፈት ወደ ትምህርት የተመለሱ ሴቶች 68 በመቶ ብቻ ናቸው። እድሜያቸው ከ6 እስከ 15 የሆኑ ቀሪዎቹ 32 በመቶ ሴት ተማሪዎች የት ሄዱ? ዩኔስኮ ባወጣው ሪፖርት ለዚህ ጥያቄ ምላሽ ይሰጣል። በወረርሽኙ የመጀመሪያዎቹ ወራት ብቻ በአማራ ክልል ከ500 በላይ፣ በኦሮሚያ ደግሞ በሺዎች የሚቆጠሩ የህፃናት ጋብቻዎች ተመዝግበዋል። ወላጆች በችግርና በባህል ሰበብ ህፃናቱን አቅም ላላቸው ወንዶች ሸጠዋቸዋል። መዳር አይባልም። ወደ አዲስ አበባ ስንመለስም ሁኔታው ተመሳሳይ ነው። በአዲስ አበባ ዩኒቨርሲቲ እና በተለያዩ የጤና ተቋማት የተደረጉ ጥናቶች እንደሚያሳዩት በተለይ ከ15 እስከ 24 የዕድሜ ክልል ውስጥ ያሉ ወጣት ሴቶች የመጀመሪያ ግንኙነት የሚያደርጉበት ዕድሜ በአሳዛኝ ሁኔታ እየወረደ ነው። ለአቅመ ሔዋን ሳይደርሱ ግንኙነት የመጀመር አዝማሚያው በከፍተኛ ሁኔታ ጨምሯል። ይህም ከማህበራዊ ሚዲያ ተጽዕኖ፣ ድህነትና ከባህላዊ ለውጦች ጋር የተያያዘ ነው። ሌላው ቆይንና በቲቪና በሶሻል ሚዲያ የሚታዩ ብዙ ሴቶች ኑሮን ለማሻሻል በሚል የሀብታሞች ቅምጥ ይሆናሉ። ወይም ደግሞ በሞዴሊንግ በሴልስና በኪነ ጥበብ ሽፋን ውስጥ በተስፋፋው የወሲብ ንግድ ውስጥ ተዘፍቀዋል። ሀብታሞቹ ምንም ቢያደርጓቸው ህመማቸውን ዋጥ አድርገው ቅንጦታቸውን ያሳዩናል። እንዳውም መንፈሳዊ በሚባሉ ተቋማት ውስጥ ጭምር የሚሰማው ሴሰኝነትና ትንኮሳ ጆሮ ጭው የሚያደርግ ነው። ዱባይና ሌሎች የአረብ ሀገራት ዘግናኝ የኢትዮጵያ ሴቶች መሸጫዎች ከሆኑ ሰነበቱ። ዝምታችን ከድህነታችንም ይከብዳል። አሁን በየሶሻል ሚዲያው የምናያቸው አንዳንድ ነፍሳቸውን ሲሰጡ እያየን ነው። ገንዘብና አንበሳ ሲወርድላቸውማ ይለያሉ። ገንዘብ፣ እውቅናና ጅልነት ትልቅ ወጥመድ ነው። ይህን ሁሉ ከደመር ነው በየዓመቱ በመቶ ሺህ የሚቆጠሩ ሴቶች ይደፈራሉ፣ ይገደላሉም ጭምር።
ሰሞኑን የሚራገበው ሴሰኛ ያቃጠላቸው ሴቶች እስካሁን ቁጥራቸው 150 ሲሆን በ30 ዓመታት ውስጥ ወሲብ በአነስተኛ ክፍያ ተታለው የተፈጸመባቸው ናቸው። ሁሉም ለዚሁ በተቋቋመ ተቋም ካሳ ተከፍሏቸዋል። ግን ክሱ ቀጥሏል። እንደ አፍሪካ ህብረት ያሉና ሌሎችም ዓለም አቀፍ ስብሰባዎች በሚኖሩበት ወቅት ከተማችን ከሁለተኛ ደረጃ ተማሪዎች እስከ ታዋቂ ሴቶች የሚሳተፉበት የሴቶች ቄራ ትሆናለች። በየክለቡና በየድብቅ መጠጥ ቤቱ ያለውን ቤት ይቁጠሩ። ከቤት እስከ አደባባይ ይህን ሁሉ ጉድ ተሸክመን ሳለን ያለምን የወሲብ ቅሌት ሴራ ለመተንተን ልባችን መውለቁ በእጅጉ ይደንቃል። የኛ ጉድ የፍትህ ፀሐይ ቢገለጥ የዚህ ሰውዬ ወንጀል ዕቃቃ ጨዋታ ነው የሚሆነው። ለማንኛውም ከሳምንት በፊት ነበር መደፈሯን ልታመለክት ፖሊስ ጣቢያ የሄደችው ሴት በመርማሪ ፖሊስ የተደፈረችው።